ይስጥልን የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች እንደምንሰንብታችኋል። ሳምንታዊው አዲስ ሌማት ፕሮግራማችን እነሆ ተጀመረ። ይህ ፕሮግራማችን እንግዲህ በአዲስ አበባ ከተማ ውስጥ የሚከናወኑ የከተማ ግብርና ስራዎች የሚገኙ ውጤቶች እንዲሁም ደግሞ በተለይም አርሶ አደሮች በዚህ ላይ ያደረጉ ያሉት አስተዋጽኦ ምን ይመስላል፣ አርሶ አደሮቻችን ትናንትናና ዛሬ በተለይ በምርትና ምርታማነት ስራ ተሳትፎ ላይ ምን ይመስላሉ እያልን በየሳምንቱ ዘውትር ሐሙስ ምሽት 3 ሰዓት ተኩል ላይ የተለያዩ ሀሳቦችን እያነሳን ወደ እናንተ የምናደርስበት ፕሮግራማችን ነው። ዛሬ ደግሞ በዚህ ፕሮግራማችን የምናነሳው ሀሳብ በ2018 ዓ.ም በተለይም ኮሚሽኑ ምን አይነት ተግባራትን ሲያከናውን ቆይታ አደረገ፣ አመቱ በምን አይነት የስራ ስኬት አለቀ፣ ቀጣይ አቅጣጫዎችስ ምንድናቸው የሚሉ ሀሳቦችን ልናነሳ ከኮሚሽኑ ዋና ኮሚሽነር ከሆኑ ከአቶ ባዩ ሽጉጤ ጋር የተለያዩ ሀሳቦችን እያነሳን ቆይታ የምናደርግ ነው የሚሆነው። ይህም ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በትብብር በመሆን እናቀርበዋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በቅድሚያ ለምናነሳቸው ሀሳቦች እና ጥያቄዎች ማብራሪያ ለመስጠት እዚህ ስቱዲዮአችን ድረስ በመገኘቱ በተመልካቾች ስም እጅግ አድርጌ አመሰግናለሁ። የ2018 ዓ.ም የበጀት ዓመት አጠናቀን ወደ 2019 በጀት ዓመት እየተሸጋገርን ያለንበት ወቅት ላይ ነው ያለነው። በተለይ እንግዲህ በተቋማችሁ በርካታ ስራዎች ሲከናወኑ አመቱ አልፏል ብለን እናስባለን እና ስራው ምን ይመስል ነበር? በበጀት ዓመቱ ውጤታማ የምንላቸው ስራዎች እንዴት ይታያሉ? 2018 አዲስ አበባ ከተማ ላይ የከተማ ግብርና የማስፋፋት የአርሶ አደር ተጠቃሚነትን የማረጋገጥ እንደዚሁም ደግሞ ጥራቱና ደህንነቱ የተረጋገጠ የግብርና ምርቶችን ለህብረተሰቡ ተደራሽ እንዲሆን የመስራት ስራ ነው። ስለዚህ ከዚህ አንጻር ስናየው ዘንድሮ በተለይ 2018ን ካቀድናቸው እቅድ አንጻር ስኬታማ አመት ነው፣ በውጤት የታጀበ አመት ነው ብለን ነው የገመገምነው። በእርግጥ እንደ አዲስ አበባ ከተማ የከተማ ግብርናን ከማስፋፋት አንጻር ብዙ ልምዶች የተቀሰሙበት ለሀገራዊም ልምድ ያካፈልንበት ስራ ነው። ከዚህ በፊት ግብርና ከተማ ላይ አይቻልም የሚለው አስተሳሰብ ተሰብሮ በአሁኑ ሰዓት እንደ ከተማችን ብዙ ተጠቃሚዎች ወደዚህ ዘርፍ የተቀላቀሉበት ግንዛቤው ከአመት አመት እየጨመረ የመጣበት ዘንድሮ ደግሞ ከቤተሰብ ፍጆታ በላይ ከፍ አድርገን የከተማውን ኑሮ ውድነትን ከመቀነስ አንጻር ገበያውንም ከማረጋጋት አንጻር በክላስተር ደረጃ በእንስሳት እርባታው በስፋት የሰራንበት እንደዚሁም ደግሞ በእጽዋትም በቤተሰብ ፍጆታ በፖት በተለያየ እቃዎችን በመጠቀም ማምረት ብቻ ሳይሆን በግሪን ሃውስ ውስጥ ግብርናን በተቋማት ውስጥ የማምረት በቤተሰብ ደረጃ የማምረት ልምምድ የተደረገበት አመት ነው። ከዚህ አንጻር ስናይም አምና ወደ 280 ሺህ ቶን ነው ምርት አግኝተን የነበረው። ዘንድሮ ወደ 615 ሺህ ቶን ነው የተመረተው። ይሄ እንግዲህ ሊመጣ የቻለው የግብርና ቤተሰብ ቁጥርም ከጊዜ ወደ ጊዜ እየጨመረ የመጣበት በአሁኑ ሰዓት ወደ 1.2 ሚሊዮን በላይ የግብርና ተጠቃሚ ቤተሰብ ያፈራንበት ከ2722 አዲስ አበባ ውስጥ ያሉ መንግስታዊና መንግስታዊ ያልሆኑ ተቋማት በከተማ ግብርና የተሳተፉበት ሁኔታ ነው ያለው። ይሄን ብቻ ሳይሆን ይሄ ዘርፍ ስራ ፈጣሪም ነው። ብዙዎች ወጣቶች፣ ሴቶች የስራ እድል የሌላቸው እንደ ከተማ ከሚፈጠርባቸው እድገት ተኮር ዘርፎች ውስጥ አንዱ ነውና በዚህ ዙሪያ ላይ ከ30
4000 በላይ የስራ እድል የፈጠርንበት፣ በሌላ መንገድ ከአርሶ አደር ተጠቃሚነት አንጻርም ያው አርሶ አደር ከዚህ በፊት በባለፈው ስርዓት ተገፍተው የልማቱ ተጠቃሚ ሳይሆኑ በየቦታ የወደቁት ነበሩ። እነሱም መልሶ ለማቋቋም የተሰሩ ስራዎች አሉ። ከነዚህ ውስጥ ቀጥታ ዘላቂ ድጋፍ በየአመቱ የሚደረግላቸው ከ1600 በላይ አርሶ አደሮች አሉ። እነዚህ የቤት ክራይ ጭምር ቀለብ ጭምር ምንም መስራት የማይችሉ የጤና ችግር ያለባቸው በየአመቱ ድጋፍ የሚደረግላቸው ነው። በሌላ መንገድ ደግሞ መስራት የሚችሉ የስራ እድል ብድር ተመቻችቶላቸው በራስ ይዞታ ላይ ለሚሰሩት በራስ ይዞታ ላይ የማመቻቸት እንደዚሁም ከዚህ ውጪ ቀሪ ይዞታ ያላቸው ከከተማው ልማት ጋር አብሮ እንዲለሙ 20/80 በምንል ሞዳሊቲ ያለ በራሳቸው ይዞታ ላይ በእንስሳት እርባታው ስራ የሚሳተፉበት ሁኔታ ነው ያለው። በተለይ ይህ ኃይል ትናንት የተገፋው ተረጂ የነበረው በየዘመድ አዝማድ ቤት ወድቆ የነበረው ዛሬ ከራስ አልፎ ገበያን የማረጋጋት ላይ ከፍተኛ ሚና ያላቸው ሞዴል አርሶ አደሮች የተፈጠሩበት ሁኔታ ነው ያለው። ይሄ ከጊዜ ወደ ጊዜ ቁጥራቸው እየጨመረ የመጣበት ምርትን ማሳደግም ላይ ከፍተኛ ኢምፓክት ያመጡ ናቸው። ከተማው ገበያውን ለማረጋጋት በከተማ ደረጃ የገነባቸው የገበያ ማዕከላት አሉ፣ የግብርና ምርት የሚቀርብበት። እነዚህ አርሶ አደሮች እዛ ቀጥታ የመሸጫ ሱቅ ተመቻችቶላቸው በየክፍለ ከተማ የሚያቀርቡበት ሁኔታ አለ። ከዚህም ውጪ በእያንዳንዱ ወረዳ ቢያንስ አንድ የግብርና መሸጫ ሱቅ መኖር አለበት ብለን እቅድ ይዘን በአሁኑ ሰዓት 111 ወረዳ ላይ የግብርና ምርት መሸጫ ቀጥታ አምራቹ እና ሸማቹን የሚገናኝበት ሁኔታ የተፈጠረበት አለ። ከዚህም በተጨማሪ ከ210 በላይ የቅዳሜና የእሁድ ገበያ ቦታ ላይ ምርታቸውን የሚያቀርቡበት ሁኔታ ነው ያለውና በተለይ የከተማው ምርት በእጥፍ እንዲያደርግ ሚና ያላቸው ዛሬ በአማካይ በአዲስ አበባ ከተማ ወደ 4 ሚሊዮን እንቁላል በቀን ይመረታል። እንግዲህ ከዚህ በፊት አመት በዓል ሲደርስ እንቁላል ከክልል ነበረ የምናስገባው። በአሁኑ ሰዓት ግን የውስጥ አቅም የተፈጠረበት ከፍተኛ ምርት እየተመረተ ያለ ነውና በገበያ ማረጋጋቱም ላይ ከፍተኛ ዋጋን እስከ ማስተመን የሚሄዱ አርሶ አደሮች ናቸው። እንግዲህ ቅድም እርስዎም በሀሳቦት ላይ ካነሱልን ሀሳብ አንዱ አርሶ አደሩን ከማቋቋም ስራዎች አንዱ አርሶ አደሩ በኢንቨስትመንት ተሳትፎ አድርጎ ከራስ ያለፈ አቅምን መፍጠር እንዲችል የተሰሩ ስራዎች እንዳሉ ነው። እኛም በስራ አጋጣሚ የምናያቸው የተለያዩ አርሶ አደሮች በዚህ ላይ የተሰማሩበት ሁኔታ አለ። በይበልጥ ደግሞ ሰፋፊ ይዞታ ኖሯቸው ዛሬም ድረስ ደግሞ ወደ ኢንቨስትመንቱ ያልመጡ ቢመጡ ደግሞ ስኬታማ ስራ እንደ ከተማም እንደ ሀገር ማበርከት የሚችሉበት አጋጣሚዎች አሉና ከዛ አንጻር እዛ ዘርፍ ላይ ጠበቅ አድርጎ ከመስራት አንጻር የነበሩ ውስንነቶች ምንድናቸው? በቀጣይስ ምንድነው የታሰቡት እዚህ ላይ ለመስራት? በትክክል አንደኛ አርሶ አደሩ በራሱ ይዞታ ላይ ኢንቨስት የሚያደርግበት 2 ሞዳሊቲ ነው ያለው። የመጀመሪያው ብዙ ካፒታል ሳይኖረው ነገር ግን በተወሰነ ከልጆቹ ጋር ከአጎራባቹ ጋር ሆኖ ባለው ይዞታ ላይ በግብርና ዘርፍ በዶሮ እርባታ፣ በማደለብ፣ በወተት ላም በዚህ ልክ የራሱ ይዞታ ላይ እንዲያለማ ይፈቀድለታል። ይሄ ብዙዎች በዚህ ዙሪያ ተጠቃሚ ሆነዋል ማለት ነው። ይሄ ማለት ይዞታነቱ የራሱ ከሆነ በወረዳ ደረጃ በክፍለ ከተማ ደረጃ ከተረጋገጠለት ካርታ ባይኖረውም በራሱ ይዞታ ላይ ያለማል ማለት ነው። በዚህ ብዙ አርሶ አደሮች ተጠቃሚ ሆነዋል። ዘንድሮ ብቻ ከ600 በላይ አርሶ አደሮችን በዚህ ልክ አስጠቅመናል። በሌላ መንገድ ግን ደግሞ
ወደ ቋሚ ኢንቨስትመንትነት የቀደመው ጊዜያዊ ኢንቨስትመንት ነው፣ ወደ ቋሚ ኢንቨስትመንት ሊያሻግረው የሚችል ስራ ነው። ስለዚህ ይሄንን በጊዜያዊነት አሁን የጀመራቸውን የኢንቨስትመንት እንደማለት ነው ማለት ነው። መነሻ ነው፣ ካፒታሉን እዛ ላይ የሚፈጥርበት ነው። ዘን በዛ ላይ ልኬት ተወስዶለት ካርታ ካገኘ በኋላ ወደ ቋሚ ኢንቨስትመንት መሻገር እፈልጋለሁ ሲል በከተማዊ መዋቅራዊ ፕላን መሰረት ያ ቦታ ላይ የሚያስፈልገውን ከሁሉ በላይ አንደኛ የራሱ ስለመሆኑ ካርታ አለው። ሁለተኛ ለዛ ኢንቨስትመንት ፍላጎት ፕሮፖዝድ ካደረገ የፕሮፖዛሉን 10% አቅም አሳይቶ ዘን ከዛ ወደኛ ሲመጣ በቀጥታ ይሄን እናይና እዛ አካባቢ የሚፈቅደውን የአጋጣሚ ሆነው ከከተማ ግብርና ጋር ተያያዥነት ያላቸው ፕሮጀክቶች አሉ። የአግሮ ፕሮሰሲንግ ኢንዱስትሪ ማለት ነው። ከሱ ጋር ተያያዥነት ያለውን በጠየቁት በዛው ልክ ከከተማው መዋቅራዊ ፕላን ጋር በማይጋጭ ሁኔታ የተፈቀደላቸው አለ፣ በዚህ ልክ የሚሰሩ ማለት ነው። ሁለተኛ ግን አብሮ ሊሄድ የማይችል ያ ቦታ ላይ አዲስ የኢንቨስትመንት ጥያቄ ሲያቀርብ ያንን ድጋፍ በማድረግ ፍቃድ የተሰጣቸው አለ ማለት ነው። በተለይ አሁን ለምሳሌ በትምህርት ቤት ግንባታ ላይ ብዙዎች የገበያ ማዕከል ግንባታ ላይ በእንደዚህ ፍቃድ የተሰጣቸው ወደዚህ የገቡ አሉ ማለት ነው፣ ከግብርና ዘርፍ ውጪ። ስለዚህ በዚህ ዙሪያ ላይ ኢንከሬጅ እያደረግናቸው ነው። ነገር ግን አንዳንድ ጊዜ እዚህ አካባቢ ላይ ያለው ቴንደንሲ ወደ ብልሹ አሰራር ለመሄድ ይህንን 20/80 የተፈቀደላቸውን ካርታ ሲሰራላቸው በድርጅት ስለሚወጣ ይህንን በድርጅት የወሰዱትን አሳልፈው ለሌላ አገልግሎት ከፐርፐዝ ውጪ ከኢንቨስትመንት ከኛ ጋር ባለው ላይን ከመሄድ ይልቅ ወደ ሌላ ለማሻገር የሚታሰብበት ሁኔታዎች ምልክቶች ነበሩ። ይሄ መቆም አለበት ብለን እንደ ከተማም የተወሰዱ እርምጃዎች አሉና በዚህ ዙሪያ ላይ ብዙዎች ተጠቃሚ የሆኑበት አሁንም ጥያቄው ከ2000 በላይ ነው አርሶ አደሮች ለይተን ስልጠና የሰጠናቸው። የአዲስ አበባ ከተማ ከተሜነትን ከግብርና ስራ ጋር አጣጥማ ውጤታማ ስራዎችን መስራት እንድትችል በዋናነት በተለይ ቴክኖሎጂዎችን መተግበር አስገዳጅ ያደርገዋልና ከዛ አንጻር ባሉ ትንንሽ ቦታዎች ላይ ህብረተሰቡ ምርትን ማምረት እንዲችል ምርትና ምርታማነትን በዛው ልክ ደግሞ ማደግ እንዲችል በዚህ ላይ ትኩረት አድርጋችሁ የሰራቻቸው ስራዎች ካሉ? አዎ፣ በዚህ ላይ ያው ከተማና ግብርና በባህሪው እንግዲህ ከተማ ላይ ውስን ቦታ ነው ያለው። ስለዚህ ግብርናን ስናስብ ለወደፊቱም በውስን ቦታ ላይ ከፍተኛ ምርት የምናገኝበትን ቴክኖሎጂ ነው መከተል ያለብን። በአጋጣሚ ሆኖ እንግዲህ እኛ ማስፋፊያ ክፍለ ከተማ አለ ወደ 6 ከ7165 በላይ ሄክታር በመኸር እንደዚሁም በበጋ የሚመረትበት ነው። ነገር ግን ይሄ ሰፋፊ እርሻ ዘላቂ አይደለምና ሁሉም ከተሜነቱ ስለማይቀር በውስን ቦታ የከተማ ግብርናን የሚሰሩበትን ግንዛቤ መስጠት፣ ስልጠና መስጠት ስራዎች ነው። ፕራክቲካሊም በማዕከል ደረጃ በዚህ ልክ የቴክኖሎጂ አቅርቦታችንን በዚህ ልክ አቅም የሚሆንበትን ሁኔታ ነው። ለምሳሌ ዶሮ እርባታን ብንወስድ ዶሮ እንግዲህ በወለል ላይ ማርባት ይቻላል። የሚቀል ነው፣ ግን ደግሞ ሰፊ ቦታ ነው የሚወስደው። ስለዚህ ይሄ ከሚሆን በቨርቲካል በኬጂ ዶሮዎችን በአነስተኛ ቦታ ላይ እንዲያለሙ ቴክኖሎጂውን ራሱ ኮሚሽኑ ከቴክኒክና ሙያ ጋር በመሆን አሰርተን ይሄም በማነሻነት ክፍለ ከተሞች፣ ወረዳዎች እንዲጠቀሙ በማድረግ በኬጂ የዶሮ እርባታ በዚህ ዘንድሮ ከ7000 በላይ ፋሚሊዎችን ዘንድሮ ወደዚህ አስገብተናል ማለት ነው። እነዚህ ማለት አንደኛ በውስን ቦታ
ተጠቃሚነት አለው። ሁለተኛ ከራስ ፍጆታም በላይ ለገበያ የሚያመርቱበት ሁኔታ ነው። ምርታችንም በዚህ ልክ ነው። አሁን እንቁላል ወደ 4 ሚሊዮን በቀን ደርሷል የምንለው በዚህ በሃውስሆልድ ብቻ የሚመረተው ሳይሆን ለቢዝነስ ብሎ የሚያመርቱት በኬጂ የሚጠቀሙ በጣሪያ ላይ የሚጠቀሙ አርቢዎች እየፈጠርን ያለነውና ከዚህ ውስጥ ወደ 2.9 ሚሊዮን የሚሆን ብዛት ማለት ነው ቴክኖሎጂዎችን ስርጭት አድርገናል። ውድ ተመልካቾቻችን ከኮሚሽነር ባዩ ሽጉጤ ጋር እያነሳናቸው ያሉ ሀሳቦች እንግዲህ በከተማ አስተዳደሩ በተለይ በከተማ ግብርናና አርሶ አደር ልማት ኮሚሽን ጋር እየተሰሩ ያሉ ስራዎችን ነው እያነሳን ያለ ነው። ይህ ውይይታችን አላበቃም። ሳምንት ደግሞ ክፍል 2 አጠቃላይ የተሰሩ ስራዎችን ቀሪ ሀሳቦችን ይዘን የምንቀርብ ነው የሚሆነው። ቸር ቆዩ።